ይገርመኛል በጫጉላችን ቀን እንደዚህ መፈጠሩ በጣም ነው የሚያነደው በኪዬ ባክ እንደዛ አትበል በዛ ሰቃቀ ደጋኮ የሁለታችን ሞት ሊያልፍ ይችል ነበር ግን ደግሞ ፈጣሪ እኛን እንደሚወደን ያሳየበት ዕለት ነው እግሬ ቢጎዳም ግን ደግሞ አንተን በህይወት አትርፎልኛል አንተን ከማጣት በላይ ለኔ መከራ የለም ተመስገን ነው ለሊዬ አንቺ ኮማልት የፈጣሪ ስጦታዬ ነሽ አንቺን ሳይሽ እግሬ ላይ ያለው ጉዳት እንዳደረሰዋለሁ ለሊዬ ህይወቴን ሙሉ ሳፈቅርሽ እኖራለሁ እኔም ህይወቴን በሙሉ ወዳለሁ በኪ በላሁን ተነስ ወደ ሳሎን እንሂድ ሳሎኑን እንዴት እንዳሳመርኩት አታውቅ ቆንጆ አደረግሽ አዎ በጣም ነው የሚያምረው እና ደግ የመጡ ነው ስለዚህ ዛሬ ለመጀመሪያ ጊዜ ቤታችን እንግዳ ሊመጣ ነው እና ማዘራው ነው ወርቻቸው ነበር እየመጡ ነው መንገድ ላይ ናቸው ዛሬ ደስታችን ቀን ነው ተመስገን እኔና አንቺ አብረን እስካለን ድረስ ቃል ገባልሻለሁ ለሊዬ ሁሉም ቀናቶቻችን የደስታ ነው የሚሆኑት እና ለክስ ቤትሽ እንዴ አዎ በቂ በዛውም ስለነበረ ደርሼ መጣሁ ሰውየው ያባቴ በጣም ይቅርብ ጓደኛ ናቸው እኔም ካክስቴ ጋር በነበርኩ ሰዓት በብዙ ነገር አግዘውኛል ባለውለቴ ናቸው ነፍሳቸውን ይማሩ አሜን ኢንሻአላህ ደግሞ ለብስሽ ላይ ሻልፈልግምሽ እሺ ቀይረዋለሁ እንዴ ማን እና ደናቸው አመንት እንዴ በዚህ ፍጥነት እንዴት ይደርሳሉ በዛ ላይ ፕሮግራማችን እኮ ከሰዓት ነው በዚህ ጧት ደግሞ ማን ክፋች ብዬሻለሁ ይሄን ባብ ክፋች ብዬሻለሁ ዛሬ ልክሽን ሳልነግርሽ አልሄድም ክፋቹ ብዬሻለሁ ልክሽን ነግሬሽ ነው የምሄድ ክፋቹ እማማ ጣይቱ ዝም በይ ብዬሻለሁ እዛ አፍሽን ዝጊ ማበይና እንደጨው ማማሽን ሂጂና እዛ ከጓዳሽ ፈልገሽ አውጪ እኔ ስሜ ወይዘሮ ጣይቱ ነው ስሜን አታራክሹ ብዬሻለሁ አንቺ እንዱ ምን አይነቷ ፈልፈላ ነሽ እንዴት እንደው የልብ ቢኖርሽ ነው አንቺ እዚህ እንደው ድምጽሽን አጥፍተሽ እዚህ ግቢ ምትልከሰከሹ አረ እንደዛ አይደለም ወይዘሮ ጣይቱ ድንገት ስለሆነ ነው ተይ እንጂ ድንገት አረ እንደው ምን ጉድ ነሽ ስታገቢ እኔን ሳትጠሪ እኔን ሳታማክሪ ምን አይነት ፈልፈላ ነሽ ያቻ ክስትሽ መከራ ባትሽን ስታበላሽ መሸሸያሽ እኔ እኮ ነኝ የነበርኩኝ የዚህ ቤት ባለቤት አባትሽ ከሱ ጋር ስንት መልካምና ብዙ ደግና ክፉ ነገር አሳልፈናል እኮ ምን አሁን ዛሬ አንቺ ባላገባሽና ባላገኘሽና መኮራቱ ነው አይደል ንቀትሽ ደግሞ ወረኛ እቺ ውለታ ቢስ አረማ ማለቴ ወይዘሮ ጣይቱ እዚህ ከገባን ብዙ ጊዜ አልሆነንም ሰርጉም ደግሞ እዚህ አካባቢ አልነበረም ከጫጉላ ስንመለስ ደግሞ ትንሽ የመኪና አደጋ ደርሶብን ነበር ከዛ ስንመለስ ተዋክቤ ነው የረሳሁት በጣም ይቅርታ አደጋውንማ ሰምቻለሁ ታዲያ አደጋው ከኔ ጥሪ ጋር ምን አገናኘውና አንቺ እንዴው ምን ጉድ ነሽ ምን አይነት ባለየሽ አንቺ እኮ ፍቅረኛ ማሽን ሌላ ሰፈር እኮ ነው ሰምቼ መጣው አንቺ እንደ ውለታ ቢስ የዛሬ ዘመን ልጆች ውለታችሁ ይሄው ውሃ ላይ ያለ ስዕል ማለት ነው ወረኛ እኔን ጣይቱን ስንት ነገር እኮ አርጌልሻለሁ በጣም ነው የምትገርሚው አዘንኩ እኔ ለሊ ምንድነው ጮቱ ውይ የኔ ጌታ እንዴ አንቺ ለሊ ይሄማ ምን ባል ነው አንቺ አንበሳ አይደል እንዴ አንበሳ አራራራራ ኩራት የሆነ ባል ነው ያገባሽ እኔ ምልሽ ለልይ እንደው ይሄን የጠለብሽው በቁመትሽ ነው በመልክሽ ነው በምን ሆኖ እንደዚህ ላስ ያረግሽ ይሄ ማለት እኮ የብረት መዝጊያ ማለት እኮ ነው የኔ ጌታ እስቲና ሳማኝ እናቴ አይወለ እኔ ጣይቱ ባላለው ወይዘሮ ጣይቱ አንዳንድ ሰው ጣይዬ ይለኛል ጣይዬ ብሎ ይጠራኛል እናቴ እሰይ ሰላም ነው ማለት ወይ እግዚአብሔር ይባርክ የኔ ጌታ ደህና ነው ታለኝ እኔ ወርቅ እሰይ ሙሽ ለልዬ ባልሽ መርጠሻል ምን የመሰለ ባል ነው ያገኝሽ እግሩ ቢጎዳ ከዘራ ቢዝም ችግር የለም ወንድ ነው ሞገስ አለው እሰይ ይሁን የኔ አባት እንደው እኔ ደስ ብለኛል በሉን ወደ ቤት እንግባ ምንጅ እንግባ ቲ ዛሬ ማህን ሙሽራ ሳላደንቀውማ በፍጹም ንቅንቅ አለለም አንቺ ይሄኔ መሰለ ኩራት የሆነ ባላግንተሽ ነው ለካ ደረትሽን እንደዚህ ንፍታርገሽ በኩራት እየወጣሻለ ግድ የለም በሉን ኑ እንግባና ቡናችሁን ጠጥቼ መርጬ ምን ብዬ ነው ወጣ ንግቡ ኑ
ልጆቻችሁ ነው ቤታችሁንም ልየው ነው መታለበሉ እንዴ ልል ማናቸው እነግርሃለሁ ቤኪ ብቻ እንዳይሰሙ ሴትዮዋ የሆኑ ወግ አጥባቂ ነገር ናቸው እንግባ በቃ አረቤት እንዴት ነው የሚያምረው ወይ እናቴ አፈር ነው ላላችሁ እናቶች አፈር እንዴት አርጌ ልሳማችሁ ወይኔ አፈር በበላው ወይ ሲያምሩ እናቴ እሱም ሙሉ አስቃ ወይ ኮካና ምሪንዳ እኮ ነው የሚመስሉ ከለራቸው ሁሉ ሲያምሩ እናቴ እናቴ ወይ አባቴ እናቴ ሲያምሩ እንዴ አንቺ እንዴት ያምራል ይሄም ዓለም የሆነ ወርቅ የሆነ ቤት እኮ ነው እናቴ ናባቴ ወደዚህ ወይኔ ይሄ ሁሉ ምቾት አንቺ አይገርምም ደስ ሲል ወይ እኔ የምለው እቃ እንዴ ወንበሩ ራሱ ሲያምር ይሄ ወንበር ግን ስንት ብር አወጣ ስንት ተገዛ ወይዘሮ ጣይቱ ገና ዛሬ ቤኪ ቤተሰቦችን እኔ ጓደኞች ሊጠይቁን ይመጣሉ እና ቤኪ ነው ሁሉንም ነገር ያሰናዳው እኔ ስለዋጋው አላውቅም አረዳ የዘንድሮ ወንድ እኮ ብር አያያዝ አያውቅም ምንም አያውቅም አሁን ድሮ እኮ ይሄ ሶፋ ምን የተገዛበት መሬት ይገዛበታል ሀገር ይገዙበት ነበር አባቶቻችን ዛሬ ይሄው በቃ ቤቱ አምሮ እቃ አሁን እናንተ በእውነት እቃ ጎድሏል ሙስብ ወርቁ የታለ አሁን የድሮ እቃ የሌለበት ቤት አይመስልም በእውነት እሱን ግዙ የታለ ወይዘሮ ጣይቱ እቃችንን ቀስ በቀስ ያሟላን ነው በጊዜ ደግሞ እናስተካክላለን አሁን አረፍ በሉ አረ እንዴት ብዬ ነው መቀመጥበት በእውነት እኔ በእውነት ይሄን አልጠበቅኩም እንዴ አንቻለም እኔ ሙች ፈረንጅ ሀገር ያለው መሰለኝ አሁን ይኸውላችሁ በእውነት ቤቱ ወናው ነው አልኩ እጣን ያስፈልገዋል እጣን የሙሽራ ቤት እጣን ያስፈልገዋል ሂጂና ሳታያ ይዘሽ ነይ እጣኑ አቻት ልክ እጣኑ ስናጨስ ሰይጣኑ ወጥቶ ይሄዳል የምን ሰይጣን እንዴ ለልይ ቤቱ ባዶ ነው አይኖረ አሁን በሰው ተሞልቶ እንደዚህ ሲሆን እኮ ጥሩ ነገር አይደለም ጭስማ ያስፈልገዋል ልቅ ብሎ ሲሄድ ያኔ ቀለል ይላል ጥሩ ነው አምጪ ሂጂማ አምጪቻት እጣን አለችኝ እቺን ሰጥሻለሁ ቤቱ አዲስ ነውና ምናልባት መጋረጃውን እኮ ካበላሽው ብዬ ነው ጣኑ ምን አልሽኝ እጣን መጋረጃ ያበላሻል ታያለሽ አቤት የዘንድሮ ልጅ ድንፋታችሁ መከራ እጣንማ ጥሩ ነው እንጂ እንዴ እጣን እኮ ጥሩ ነው ሂጂና ይልቅ እሳቱን አያይዝሽ ነይና እጣኑ ይጨስበት ደግሞ በዛው ቡና ይተናፊ ዛሬ እዚህ ቤት ቡና ሳልጠጣ በፍጹም ንቅንቅ አለለም ሐሙሽራ ቤት ደግሞ ነውር እኮ ነው ቡና ሳይጠጣ እኮ አይወጣ እንዴ ሁሉ ነገር ይያለ ተነሽ እሰይ ያንቺን ቡና ሳልጠጣማ አልወጣም አረረ ደሳለኝ በእውነት እሺ አፈላለሁ ማማ ጣይቱ አንቺ ማናልሽ እንደው ከዛ ከሞተው አባትሽ በስንት አመት በልጨ ነው እንዴ 10 ጊዜ እማማን ካፍሽ ላይ ያለቀልሽ አንቺ እንዴ እሱ ቢበልጠኝ እንጂ እኔ እኮ አልበልጥም እንደው ባንዴ ወስደሽ እንደው ሽማግሌ ተራ ላይ ወስደሽ ታስቀምጪኛለሽ እንዴ እሺ እማማ ማለቴ ወይዘሮ ጣይቱ በቃ ላቀራርብ በያፊ ጣይቱ ማለት ከበዳት ጥይት አለችኝ እኮ ሚስት አረጉት አይት ዘባነን ጥሩ ነው እንዲህ አይነት ቤት ተቀምጣማ እኔ እኮ ኩራቷ ከየት መጣ ብያለሁ ለካ አይገርምም ደስ ሲል ወይ ጉድ ደስ ይላል በእውነት ወይ ደስ ብሎኛል ወይ ስማ ከለበዙ ቆይተዋል ምን አይነት ልጆች ናቸው አረ እናንተ ልጆች ንውጡ እንዴ ሰዓት እኮ ሄዷል ምን ያንቀረፈፋችኋል ለራሴ ነው ጭንቅላቴ ሊፈነዳ ነው እነዚህ እንቀራፈፋሉ ማዘራ በሰላም ነው ምናልሽ ምጥሩ ሰዓት እኮ ገና አይደል እንዴ ደግሞ የነለሊ ፕሮግራም ይዘጋጀው ማታ ነው ማታ ይሁን ቀን ምን አውቃለሁ እኔ ለራሴ ልጄን ከጫጉላ ከመጣ ጀምሮ አላየሁትም ለራሴ ልቤ ሊፈነዳ ነው ትላንት ማታ ደግሞ በስልክ ሳውራው ድምጽ ጥሩ አልነበረም እኔ እነሱን ካላየሁ አልችልም በቃ አረ ማዘሯ ባክሻ ተጨናነቂ እነሱ እኮ አዲስ ሙሽሮች ናቸው አሁን የራሳቸው ዓለም ውስጥ ሆነው ነው ለዛ ነው ድምጻቸው የጠፋው ተጨናነቂ እናንተማ ምን ታውቃላችሁ ካልወለዳችሁ በስተቀር የእናትና የልጅ ፍቅር አይገባችሁ ሰሙኛላችሁ እኔ ልቤ ሊረጋጋልኝ አልችልም
አሁን ሄጄ ካላየሁት እኔ ምንም መሆን አልችልም። በቃ እንሂድ ብያቸዋለሁ፣ እንሂድ። እሺ ማዘሯ፣ ይኸው እኛም ተዘጋጅተን ጨርሰናል፣ እንውጣ። እኔ የምላችሁ ግን ዳይመንድና ኪንጎ ተጠርተዋል ማለቴ ድግሱ ላይ ይመጣሉ? አዎ ተጠርተዋል፣ ይመጣሉ። በሉ እንሂድ። እኔ ለሊና በረከቴን ካላየሁ እኔ መረጋጋት አልችልም። እንሂድ በሉ ቶሎ ረፍራሉ። አቤት አንተ ድምድም እንደው እንዴት አይነት ወንድ ቆንጆ መሰለ እንዴት እንደምታምር ስማ እንጂ ቅድም ለሊ እንደው በሆነ ስም ስጠራ ሰማሁ። እኔ የምፈልገው ግን እናትና አባት የሚጠሩት ስም ነው። ማን ነበር ስም? እውነተኛ ስሜ በረከት ይባላል ማማ። እንዴ አንተ ሟበል አለልመችም ሙሽራ ነህ። ማማ ምትል ማንን ነው? እማማህን ደዛ ከጓዳ ጎትተ ይዛት ወጣም እንዴ? ምን ማለት ነው ስም የምታረክሰው? እንዴ ጣይቱ ባላለው አልኩኮ ወይዘሮ ጣይቱ። ይቅርታ እሺ ወይዘሮ ጣይቱ። ስሜ ባቡሬ ነው። አቤት አንተ እንደው ስታይም ብዥ ያለብኝ ይመስላልው እንዴ? ማንኑ አታስተውልም ጣይቱ ያለ? አሁን ቅድም በረከት ብለ እንደገና ባቡሬ ሰፈር ስሜ ስለሆነ ነው ማማ። ነው እንዴ? ይሁን ባቡሬ። አይ ስም ራሱ እኮ ያንበሳ ስም ነው ያዝከው እንዴ? እኔ የምልህ እንደው ያችን ሊልየን ጠንቅቀህ ታውቃታለህ? አባቷ እንዴት አይነት መልካም ሰው ነበር። ውይ እንደው በሰፈር ይኸውልህ ምንም በሌለበት ቦታ ተስፋና እንደው ኩራት የሆነ አባት ነበር። ምን ዋጋ አለው? ያቺ ክፉ አክስቷ እንዴት መከራ እንዳበላቻት እንዴት እንደተሰቃ እኔ እናቷ ግን ኖርኩላት። መሸሸጊያ መደበቂያዋ ነበር። ድሮ እንዲህ ነበር በፍቅር ምን ኖረው። አሁን ምን ዋጋ አለው? ሄዱ እኮ ትልልቆቹ ሞቱ እኮ። እኔም ገና ሁኜ ልጅ ሁኜ ነው የቀረው እንጂ በሙሉ የኛ ሰፈር ነው ማለት። ይሄ ትልልቁ ጥርቅ ብለው ሄዱ በቃ። እኔ ነኝ እንግዲህ ያለው ገና። ያው ልጅ ነኝ ብዙም ስላልሆንኩ ነው። አውቃለሁ ወይዘሮ ጣይቱ። ለሊ ሁሌ ስለሱ መልካምነት ትነግረኛለች። እንዴ ለዛ ነው ለሰርጋችሁ የተረሳውት። ይሄንማ አባት ነግረህ አሳያት ነበር። ዝም አልላትም ነበር። እስቲ ተወኝ። አንተኔ መሰለ ሸበላ ይዛ ይሄኔ መሰለ ያማረ ቤት ይዛ እንደው ድምጿን አጥፍታ ጸጥ ብላ መቀመጧ በእውነት እንደዛ ባታረግ ይገርመኝ ነበር በእውነት። ይኸውልህ ማን ነበር ባቡር? ኧረ እኔ ባቡር ያለልን ባቡር እኮ ይገጫል እኮ አይቆምም አሉ። ደግሞ እኮ በረከት ብለህ ነው የሚሻለኝ። ባቡር ይበሉት በረከት። ይኸውልህ እኔ እንደው የገባውበት ቤት በረከት አለው። አሁን መጥቼል በረከት ቤታችሁ በረከት በበረከት ነው የሚሆነው። በእውነት ነው ማለት ውለዱ። ብዙ ልጅ ይሩጥበት ደግሞ አሁን ብዙ አትውለዱ ተብሎ ነው። ውለዱ ሙት ብዙ ውለዱ። እሰይ አዎ የልተር ነው መጣው ማማ። ማለቴ ወይዘሮ ጣይቱ ጫውታችንን ካቆምንበት እንቀጥላለን። እሺ ብትጫወት ጥሩ ነበር። አቤት ዛሬ ልጅ እኔ ክር ነው እንዴ ካቆምኩበት ተበጠስኩበት እንደገና ቀጥዬ ሜዳ ሙሉ ማወራለው እንዴ? በቃ አወራው ጨረስኩ። ጨዋታ ብዬ ነው እንጂ እኔ ዝም ማለት እችላለሁ። እኔ ጣይቱ እኮ አቆምኩበት አለ እኮ። እኔ ሜዳ የወሬ እንትን አረገኝ እኮ። እኔ የምለው ይሄ ፎቶ ግን አሁን ስንት ብር አውጥቶ ብዙ ብር አውጥቶ ነው እኮ የሚሆን። አቤት እሱ እኮ ጥቁረቱ ኮካ፣ እሷ ደግሞ እንዲህ ሲያዋት ደግሞ ምሪንዳ፣ ኮካና ምሪንዳ። እሷ አኩርፏል ሙሉ ትንሽም አልሳቀ። ለምን ገንዘብ የሚያወጣ እሱ ነው። ብዙ ብር አስወጥቷለች ማለት ነው። በእውነት አኩርፏል፣ ደስተኛ አይደለም። እሷ ግን ብር አታወጣ ማለት ፈገግ ብላ ትንሽ እኮ ጥርሱን እንዲያው ብልጭ ቢያረገው እዚህ ጥቁረቱ ላይ እንዴት ያምር ነበር። አረዲያ አኩርፎ ነው ያወጣውን ብር እያሰበ ሰው ሁሉ ሲበላ ሙሉ። እሷ ግን ገንዘብ አታወጣም፣ ሳቅ ብላ ካንጀቷ ከፋይሱ ነው ያኩርፍ እንጂ ትንሽ ቢስቅ ጥሩ ነው። ቆይ ሴትዮ ማን ናቸው? ሳሎን ውስጥ እኮ ብቻቸውን እየለፈለፉ ነው። ደግሞ ማማ ባልኳቸው ቁጥር ሊገሉኝ የሚደርሱ። እባክህ ቤኪ ወይዘሮ ጣይቱ እንጂ እማማ አትበላቸው። እማማ ጥይት እኮ ስራቸው ነው። ድሮ እናትና አባቴ በህይወት ባሉ ጊዜ እዚህ ቤት ይመላለሱ ነበር። እግራቸው ከዚህ ቤት አይጠፋም። እማማ ጥይቱን አላችሁ። ቆይ ደግሞ የት ነው የሚያውቁሽ? የምር እንደዛ እንደ ልጅ ሲቆጡ ሳይወጣ ነው ያሳቁኝ። በህይወቴ እንደዚህ ስፈራ አይቼሽ አላውቅም። ልጅ እያለሁ ጥፋት ሳጠፋ ከእናቴ በላይ ጅራፍ ይዘው የሚቀጡኝ እሳቸው ነበሩ። እማማ ዝናሽ እኔን እየቀጡ ነው ያሳደጉኝ። ጭቅጭቅ ቢኖርባቸውም ግን ደግሞ እማማ ዝናሽ በውስጣቸው በጣም መልካም ሴት ናቸው።
ከአክስቴ ጋር እንደዛ በነበርኩበት ሰዓት አክስቴ እንደዛ ስታሰቃይኝ እሳቸው መሸሸጌ ነበሩ። ለካ እንደዚህ የዋና ጀገና የሆንሽው በሳቸው ስላደግሽ ነው። እኔማ በጣም ነው የወደድኳቸው። ሳሎን ቁጭ ብለው ደግሞ ስለ አባትሽ መልካምነት እያወሩ እንግዲህ ማዘሯና አደይ እኛ ቤት ሳይመጡ እሳቸው ከኛ ቤት ሄዱልን በጣም ትልቅ ግልግል ነበር። ብቻ ፈጣሪ ይርዳል። ቢኖሩም ችግር የለውም። እሳቸው ጎረቤታችን መሆናቸው በጣም ጥሩ ነው። ምኑ ነው ጥሩ? ቤኪ ብቻሽን አይደብርሽማ? እሳቸው በነገር ጥይት ከሚተኩሱብኝ እኔ እዚህ ብቻዬን መዋሉ በስንት ጣም። ማማ ጥይት እየተጣሩ ነው። ቤኪ እባክህ ወደዚህ ወደ ኪችን እንዳይገቡ አደራ እባክህ። እዚህ ከገቡ ከማማ ሰው ጀምሮ ስለ ድስቱ ስለ ሁሉም ነገር ዋጋ ነው የሚጠይቁኝ። እባክህ ቤኪ ወደዚህ እንዳይመጡ። እንዲህ ተማርሻ እንዴ? እኔ ቆንጆ ይኸውልሽ፣ የእሳቸውን ነገር ለእኔ ጣዩ። እሺ የማግዝሽ ነገር አለ ደግሞ ጥሪ። እሺ እንዴ ይሄ ሁሉ ፀሐይ በር በማንኳኳት? ኧረ በስመ አብ! ቅምጥሌ እስኪ ደውይላቸው የሆነ ነገር በይኝ። እንዴት ሰው ቆይ ካልመጣችሁ ብሎ ለምን አስመጥቶ ፀሐይ ላይ ያቆመናል? ኧረ ቀስ ደግሞ ምን አይነት እጅ ነው እናንተ? እንዴ አንቺ ማን ነው እንደዚህ የደበደበው? ወንድ አብሯችሁ የለ እንዴ? በሩን ልትነቅሉት ነው እንዴ? ምንድነው ሐሳባችሁ? ይሄ እኮ የሙሽራ ቤት ነው፣ የታደሰ ቤት። በሩን ልትነቅሉ ነው? ኑ ንቀሉታ። እንዴ አንቺ ደግሞ ማንኛልሽ? እኔን ማለሽ? እኔን ጣይቱ ማለሽ? ማንሽ አለችኝ እኮ ሰማችሁልኝ አይደል? እኔን እኮ ነኝ። አንቺ ማን ሆነሽ ነው በር ይዘሽ አላስገባም የምትይኝ? እኔ እኮ የበረከት እናት ነኝ። እንዴ በር ይዘሽማ አላስገባም አትይኝም? ልጄ የለም እንዴ? የበረከት እናት እና ብትሆኝስ እኔ ምን አገባኝ? ስሚ እኔም በሆነ ይኸውልሽ የሌሊ የአባቷ ጎዳጅ ነኝ፣ የድሮ ጎረቤት ነኝ። በቃ ይሄ ሁሉ መከራ ሲያልፍባት እስካሁን ድረስ የት ነበራችሁ? አሁን እኛ ዘመድ ነን፣ የልጄ ሚስት ምናምን እንደዚህ የሚባል አማርኛ የለም። ልጄን ሳላስፈቅድ ማንም ሰው እዚህ ቤት ንቅንቅ አይልም። በቃ እንዴ አሁን ነው እንዴ ተሰብስባችሁ መጣችሁ እንደዚህ የምትሉት? ምን ማለት ነው? ኧረ ማማ ምንድነው? ማማ ኧረ እዛው ሟ ብለሽ ቅሬ። ከየት መጣች እቺ ደግሞ ቅርንፉድ? ዞር በይ ወደዛ። ኧረ ምንድነው? ኧረ እባክዎትን መንገድ ላይ ፀሐይ ላይ ያቆሙን። እኛ እኮ በስነ ስርዓት ለሊት ለማየት ነው የመጣ ነው። ዝም በይ ወደዛ። ምድረ ጨበሬ! ትናንትና ተወልዳችሁ እናንተ ለኔ ልትመልሱ? ለኔ አታውቁኝማ። ጣይቱን ስለማታውቁ እንዴ እችን ትወዳለችና መልማል። በያስከቢን በሩን ክፈችና። ማዘሯ ታያት በቃ ትጨቃጨቂ። አሁን በሩን ይልቀቁልንና እንግባ በቃ። አቤት አቤት! አይለልዬ እንደው ባሏ ነው ጥሩ ሰው እንጂ ካልሆነ ቦታ ነው ሄዳ ይወደቀችው። አየን እኮ ቤተሰብ አየን። በቃ በይ በይ ሴትዮ የምትከበሪ ከሆነ ተከበሪ። እንዴ እኔ እኮ ልቤ ነግሮኛል ልጄ መከራ ላይ መሆኑን። ይኸውልሽ ታስገብኛለሽ አታስገብኝም? ካልሆነ ግን ካልሆነ ምን ካልሆነ አለችኝ እኮ ሰማችኋል? እኔን ካልሆነ ምን ልታመጪ? እኔ ጣይቱ እኮ ማንንም አልፈራም። ስሚ ማንንም አልፈራም። እስቲ ዞር በይ አንቺ ሴትዮ። እስቲ ወንድ ነግሬሻለሁ፣ በሕግ አምላክ ብዬሻለሁ። በዚህ በፍጹም አታልፊ። በቃ እስቲ ዘለሽኝ የምትሄጂ ከሆነ አያለሁ። ትሰሚያለሽ? እንዲያውም ይኸውልሽ ልጄን ጠይቄ ካልሆነ ማንም ሰው መግባት አይችልም። አበቃ። ኧረ ምን ይሻላል አትበሉ እንደ እኔ ነግሬሻለሁ። ስትዩ ሌላ ነገር እንዳታመጪ ነግሬሻለሁ። ያለም እንደ ልጅ እንዴ ሴትዮዋ የት ሄደች? ስለዚህ ቤኪ ሄዱልህ። እሳይ ተመስገን። ወይ ተገላገለን። እኔ ድምጻቸውን መስማት የእነሱን ጭቅጭቅ መስማት ራሱ ራሴን እያመመኝ ነበር። ኡፍ ተመስገን። ይሰማሻል? እንዴ ግቢ ውስጥ በጣም ጮታል። የወይዘሮ ጣይቱ ነው መሰለኝ። ለሊ ባቡሬ የሆነች አሮጊት በር ጋር ቆማ አላስገባም እያለቻቸው ነው። ማዘሯ በጣም ተናደዋል። እንዴ ማዘሯ መጡ እንዴ? እኔ እኮ ወይዘሮ ጣይቱ ሄዱ መስሎኝ ነበር። ወይኔ እድሌ! አሁንስ ኡፍ! አይ ኧረ እንዴ ባቡሬ ምንድን ነው? ምን ሆነ ነው ግርን? አታካብጂ ኩኩሻ። ለመሆኑ አንቺ ማነሽ? ሰው በር ላይ ተደንቅረሽ አላስገባም አስገባለሁ የምትይው? ልጄ ቤት ለመግባት አንቺን ፍቃድ መጠየቅ አለብኝ? ምን አልሽኝ? እኔ ነኝ ደንቀራ? የማንም ልቅምቅም የሰው ልክ አያውቅም አሉ። ስሚ
እኔ እኮ የሊሊ እናቷ ነኝ። በቃ ባልወልዳትም እናቷ ማለት ነኝ። የአባቷ ጓደኛ እናቷ ማለት ነኝ። በቃ ደግሞ ስሚ እዚህ ቤት ይኸውልሽ አይደለም ሰው ቀርቶ እኔ ካልፈቀድኩኝ አንድ ጉንዳን እንኳን በዚህ መግባት አይችልም። አታውቂኝማ። ብታውቂኝ እኮ እንደሷ አትይም። ይሄ መንደር በወጣትነቴ ሳንቀጠቅጠው የነበረ ሰው ነኝ። አሁን አርጅቼ ያገኘሽኛ ትልቅ ሰውኛ ያገኘሽኝ። ሰምኛለሽ? የሌሊ እናት እኮ ከሞተች ቆይታለች። በሞተ ሰው ስም ቆመሽ ልታጭበረበሪኝ ትፈልጊያለሽ እንዴ? ሰምኛለሽ? እኔ እኮ የዘመኑን ህግና ስርዓት ማቅ ሴት ነኝ። ይኸውልሽ ከመንገዴ ላይ ዞር ብትይ ይሻልሻል። ታስገብኛለሽ አታስገብኝም? እሜቲት አቤት የኛ ዘመናይ አንቺ ምን ክብር ታውቂያለሽ?